እስራኤል ንጹሃንን ኢላማ አታደርግም ይላሉ። ግን አሁን ሰሞንኛው ጦርነት መቀስቀሱን ተከትሎ ዩኒሴፍ አንድ መረጃ አውጥቶ ነበር። በዚህ ጦርነት 1100 ህፃናት ቆስለዋል ወይ ሞተዋል ይላል ሪፖርቱ። ጋዛም ላይ በተመሳሳይ ህፃናት መሞታቸውን የሚያሳዩ የምስል ማስረጃዎች ሪፖርቶችም ጭምር እየወጡ ነው። ምን ይላሉ? ኦኬ ሁኔታው የኢራኑንና የጋዛውን ለየት አድርጌ ላቅርበው። በኢራኑ ላይ ስንሄድ እስራኤል አሁንም ቢሆን የምታነጣጥረው ወታደራዊ መዋቅሩንና የሽብር ፈጣሪውን የመንግስት መዋቅር ነው። ስለዚህ በዚህ ሂደት ላይ ጥቃት እየተደረገ ነው። በሌላ በኩል አሁን የጠቀስከው ህፃናት ያልከው ገና የተረጋገጠ ነገር የለም። እስራኤል ይህን ሁኔታ አልተቀበለችውም። እስራኤል አላደረኩም፣ የኔ ወታደራዊ ኃይል የፈጸመው ነገር የለም ተብሎ ነገሩ በኢንቨስቲጌሽን ላይ ነው ያለ፣ ወይም ደግሞ በመጣራት ላይ ነው ያለ። እስራኤል ግን ያነጣጠረችው በማነጣጠርም ላይ አሁንም ያለው የዚህን አገዛዝ መሪዎችን መሳሪያቸውን፣ መዋቅራቸውን፣ መንግስታዊ ሆነ ወታደራዊ መዋቅራቸውን አዎ ታነጣጥራለች። ምናልባት በዚያ ውስጥ ዓላማ ያልተደረጉ ለተፈጠሩ ይሆናል። እስካሁን ድረስ ይሄ ተብሎ የቀረበ የለም ቅድም ከጠቀስከው ሁኔታ በቀር። ያም ደግሞ የእስራኤል በአየር በዚያ ዙሪያ እንዳልነበረና ይሄንን እስራኤል እንዳልተቀበለችው ነገሩም እንዲጣራ ተደርጓል ማለት ነው። በተቃራኒው ግን ስንመለከተው ኢራን የምታነጣጥረው የኢራን ሚሳኤሎች በእስራኤል ላይ የሚያደርገው እና ኢራን የምታነጣጥረው ንጹህ ዜጎች የሚኖሩበትን መኖሪያ ላይ፣ ሆስፒታል ላይ፣ ትምህርት ቤቶችን እነዚህን ከመሳሰሉ ቦታ እያነጣጠረች ብዙ እስራኤላውያን ቆስለዋል፣ ህይወታቸውን አጥተዋል፣ ንብረታቸውም ወድሟል። ይሄ ተጨባጭ ሁኔታ ነው። እስራኤል ወታደራዊውን መዋቅር ስታነጣጥር፣ በተቃራኒው ግን ኢራን የምታነጣጥረው በንጹህ ዜጎች ላይ ነው። ወደ ጋዛ ሁኔታ የሄድን እንደሆነ በጋዛ ሁኔታ ሂደት ላይ ያለው ጥቅምት 7 ላይ ባደረገው ሐማስ ወረራ 251 የእስራኤልን ዜጎች ጠልፎ በመውሰድ በሰው ሰራሽ ዋሻ ውስጥ ሲኦል ውስጥ በማግባት በሰላም ለ3 ሳምንት ያህል በሰላም እንዲለቁ ተለምነዋል። አለቅ ሲሉ ግን እንደ መንግስት እንደ መከላከያ ኃይል ዜጎቹን ማስፈታትና ማስለቀቅ ግዴታ ስለሆነ እስራኤል ዜጎቿን ለማስለቀቅ ወታደራዊ ዘመቻ በጋዛ ላይ አድርጋለች። ይሄ ግን የእስራኤል ዘመቻ ከሌላው ለየት የሚልበት ምክንያት 3 አብይ ጉዳዮች አሉ። በዓለም ወታደራዊ በጦርነት ላይም ያልታዩ ያልተከሰቱ በታሪክም ውስጥ ያልነበሩ። አንደኛ እስራኤል መጀመሪያ አካባቢውን ለመምታት በምታስብበትና ታርጌት በምታደርግበት ጊዜ በአረበኛ ቋንቋ ፓምፕሌትን በማሳወቅ በሶሻል ሚዲያም ሆነ በኤሌክትሮኒክ ግንኙነት ይሄን አካባቢ ልቀቁ፣ ሽብር ፈጣሪዎችና መሳሪያቸው አለ እዚያ ላይ ታርጌት ልናረግ ስለሆነ ልቀቁ እያለች መጀመሪያ ማስጠንቀቂያ ትልካለች። ይህ ማስጠንቀቂያ ሽብር ፈጣሪዎች እንደሚያነቡትና መሳሪያቸውንም ሆነ እነሱም እንደሚሸሹ ጠፍቶ አይደለም። ነገር ግን ንጹሃንን ነፍስ ለማዳን ሲባል ምናልባት በአጭር ጊዜ የሚፈጀው ጦርነት ለ2 ዓመት ተኩል ሊቀጥል ቻለ በዚህ ምክንያት እንጂ እንደሌላው የጦርነት ሂደት ላይ እንዲሁ ዝም ብሎ ማድበስበስ ይቻል ነበር ሁሉንም። እስራኤል ግን እንዲህ አላደረገችም። ይሄ አንዱ ክስተት ነው፣ አስቀድሞ የማስጠንቀቅን ሁኔታ። ሁለተኛው ክስተት ደግሞ እስራኤል ጋዛ በገባችበት ጊዜ ሲቪሊያን ወይም ንጹህ ዜጎች
በራብ፣ በበሽታ፣ በውሃ በእንደዚህ ያሉ አስፈላጊ ጉዳዮች ላይ እንዳይቸገሩ በየቀኑ 600 የጭነት መኪናዎች ውሃን፣ መድኃኒትን፣ ነዳጅን እና ምግብን በመጫን በየቀኑ እንዲገቡ አደረገች መከላከያ ኃይሉ። ይሄ ሁኔታ የሰዎችን ደህንነት ለመጠበቅና በዚህ ምግብ፣ በዚህ መድኃኒት፣ በዚህ ውሃ፣ በዚህ ነዳጅ ሽብር ፈጣሪው ሐማስም አብሮ እየተጠቀመበት ነው። ስለዚህ ይሄ የታወቀ ነው። ስለዚህ እስራኤል ጠላቷን እየመገበች የምትዋጋ አገር ናት። መከላከያ ኃይል ነው። በታሪክ ውስጥ የኔ እውቀት እስከወሰነው ድረስ እንደዚህ ያደረገ የጦርነት ታሪክ አላየሁም፣ አልሰማሁም። ሁለቱ አብይ ነገሮች ናቸው። በሶስተኛ ደረጃ ደግሞ የምንመለከተው ሐማስ እንኳ የራሱን ዜጎች የራሱን ሰዎች ሕያው ጋሻ አድርጎ ሲያቀርብ ሕፃናትንም ሆነ ሴቶችን አዛውንትንም ሆነ እስራኤል እንዲህ አርጋ ገደለች ብሎ ለፕሮፓጋንዳው እንዲያመቸው እነሱን ንጹህ ዜጎችን ሕያው ጋሻ አድርጎ ያቀርባቸዋል ሐማስ። በዚህ ጊዜ አውሮፕላኑ ቦምብ ጭኖ ከሄደ እንደ ሰዎች ካሉ ዜጎች ፓይለቱ እንደገና ይመለሳል ዓላማው ላይ ሳይተኩስ። ለምን? ሐማስ ሕያው ጋሻ አድርጎ እንዳቀረባቸው ስለሚመለከት እና በዚህ በኩል እስራኤል ንጹሐንን በመግደል ልትወነጀል አይገባትም። ንጹሐንንም አልገደለችም፣ አላነጣጠረችም። ሽብር ፈጣሪዎች ግን የእስራኤልን ንጹሐን ዜጎቿን አርደዋል፣ በቁመና አቃጥለዋል፣ ከተኙበት ከነቢጃማቸው አርደዋቸዋል። እርጉዞችን እንኳ ከሆዳቸው በጩቤ ከውስጥ ያለውን ጽንስ ሁሉ አውጥተው ይህን ሁሉ ስቃይ ያደረጉ ጨካኝ አረመኔዎች ናቸው። የእስራኤል ምላሽ ግን አዎ ይሄን ያደረጉትን እስከ መጨረሻ አለቀቀቻቸውም፣ ለወደፊቱም አትለቃቸውም ይሄን ያደረጉ ድርጊቶችን። ነገር ግን ከጦርነቱ ውስጥ ነፃ ያልተሳተፉትን ዜጎች ግን አላደረገችም፣ አታደርግም። ሐማስ በሚያደርገው ሕያው ጋሻ ዜጎችን በሚያደርገው ምናልባት ስህተት ሊሰራ ይችላል። የዚህ አይነት ሁኔታ ለዚህም አንዳንድ ስህተት ሰለባ የሆኑ ዜጎች በሁለቱም ገጥ ሊኖር ይችላል። ለዚህም እስራኤል ለተደረገው በስህተት ለተደረገ ነገር ራሷን በራሷ አጣርታና መርምራ እውቅናም የሰጠችበት አለ። አጣርታም ደግሞ እነሱ ራሳቸው ተኩሰው የገደሏቸውን ሰዎች እስራኤል ነው እርዳታ ከዓለም ድርጅቶች ሰብአዊ ድርጅቶች እርዳታ ለመቀበል የተሰለፉትን የጋዛ ነዋሪዎች ለምን እርዳታ ትወስዳላችሁ በሚል የሐማስ በራሱ ተኩሶ የገደላቸው ብዙዎች ናቸው። ይሄ በተጨባጭ የታየ ነገር ነው። ግን እስራኤል አሁንም ቢሆን ባለፉትም በተካሄዱት ጦርነቶች ሆነ ብላ ንጹህ ዜጎችን አላነጣጠረችም። እንዲያውም አሁንም እንኳ በኢራንም ሆነ በሊባኖስም ሂዝባላ በከፈተው ጦርነት አስቀድማ ልቀቁ ይሄን ቦታ እያለች ነው የምታሳውቀው።